ሲባል ነበር ይሩመምበር እኔ ሪከርድ ሁሉ ስላለ አሌክስን ወደሹ ነው እየተባለች ይቺ የደዚ እናት እኮ ቆስላለች። በነገራችን ላይ እኔ በሷ ቦታ ቦን ታመማለሁ እንዴ አሌክስን እንደሚሰርቧት አሌክስን ወደሹ ነው እንደው ምን ትናናት እንደዛ ያለቻት ይቺ ዜድ የምትባል አሌክስን አፍቅረሽዋል ለራስሽ ትፈልጊዋለሽ ምናምን ነገር እየተባለች እንዴ ይሄንን ሁላችሁም ሚዲያ ላይ እኮ ደረቱ ላይ ጡት ያለው ልጅ እንዴ ዜድ ማለት ወንድማችን ነው የሆነ አለ ዜድ ራስታ ነገሩ 7 ራስታ ያለው አሁን እሷ በጣም ስትሰድባት ነበር ይኸውልህ ስትሰድባት ነበር በቃ በጣም ብዙ ሰው ሲሰድባት ነበር እናቲቱ እኔ አሌክስን አፍቅረሽዋል ሁሉ ስትባል እስኪ አንተ እንደ እናት እዚህ ሚዲያ ላይ ምርቅ ቆሻሻ አበሻ ባለበት ምን ሊሰማት እንደሚችል አስበው። ልጇን በኢትዮጵያዊነት አሳድጋ ለልጅ የትልቅ ቦታ እንድትደርስ ብላ ልጁን ፍራቻ ጥላቻ ሳይሆን ይሄማ ዘረኝነት ነው። የምር ይሄማ ግልጽ የወጣ ዘረኝነት። ይሄ እውነት ነው። ታምር እንዳለችው ልክ ነች። መጥፎ ነገርም ስላንቺ ያወራሁት ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራሁት ምንም ነገርም ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ላይ ሊኖሩ ያልቻሉ የኔን ህይወትን ያስተካክላሉ ብለን ማሰብ ለራሱ አንድ ፎልት ነው። እንድንጸይፈውም ያስፈልጋል ማለት ነው። አንድ ሰው ህይወትን ማስተካከል አለበት፣ ኑሮ ማስተካከል አለበት። እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያሰራር ከማንም በላይ ክብር ይኖርሃል የሚቀጥለው ማለት ነው። እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልብ ይቅርታ ጠይቃለሁ። ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧታል በሚለው ወሬ የተነሳ ቪዲዮውን አምጡልኝ ሰድቧታል የተባለ ወይ ደግሞ ሜንሽን አርጉኝ ቪዲዮ ላይ እኔ በራሴ ሰፊ ቪዲዮ ሰርቼ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያ ላይ ከመጣሁ ብዙ ዓመቴ ነው። ብዙ ችግሮችን ገጥሞኛል። ብዙ ፈተናዎችን ብዙ ተሰብቤያለሁ። ሁሉ ነገርን አውቀዋለሁ እና ለእኔ ምንም ችግር የለውም ኦኬ ስለማውቀው እና እሷን ብታደርጉ ደስ ይለኛል ለሁላችሁም። በዚህ ነገርም ያልገባቸው ሰዎች ደግሞ ወደ ዘር ምናምን ትወስድ ካለ ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም። ፍቅር ፍቅር ነው። ሰላም እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ላይም ባላችሁበት የእግዚአብሔር ሰላም ፍቅር በዝዘት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉ በጣም እጅግ አድርገን መሰገን እግዚአብሔር አምላክ አክብርልኝ። አሁንም በርታታችሁ ደጋፋችሁ አይለኝ እያልኩኝ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው እንግዲህ በዴዚ እናት ህይወት ማለፍ ምክንያት ብዙ ነገሮችን እየተነሳ ነው። እንደው በእውነት እኔ አንዳንድ ጊዜ የኢትዮጵያኖች እንደው አጀንዳ ታሳጣን የሚባል እንትን ምንድን ነው የሚባለው ጸሎት ተደርጎብን ነው እንደምንወጣው እስከማድረስ ሰው የሞተ ሰው እንኳን እንደዚህ ተብላ ነበር፣ ዴዚ እንደዚህ ብላ ነበር፣ እከሌ እንደዚህ ብላ ነበር በማለት ሶሻል ሚዲያ ላይ እንደለ ሁሉ አሁን እየተጥለቀለቀን። አሁን እቺ ልጅ ምንም ነገር ብትል አሁን ይሄ ቪዲዮ አሁን በዚህ 2 ቀን ልትጠፋ ትችላለች። አው 2 ሳምንት ወይ 1 ሳምንት ልትቆይ ትችላለች። አው ስልኳ ሊዘጋ ትችላለች። ከዛ በኋላ ግን ስትመለስ በተለይ ደግሞ እንትን ላይ ከምታደርገው የምትጠቅሷት ማለት ነው እና ገብታ ታይዋለች። ምን አይነት ስሜት ነው የሚሰማት እቺ ልጅ ማለት ነው እንዴ? እናቷ እኮ ነች። እንደዚህ እኮ ተብላ ነበር፣ በእንደዚህ ለወንድ ብለሽ እኮ እንደዚህ ሄደሽ ነበር፣ እናትሽን እኮ አሰድበሽ ነበር፣ አሌክስ እንኳን ደስ አለ በአንተ ምክንያት ሰው ህይወት ያለፈው እንደዚህ ሆና። እሱ ይቅርታ ጠይቋል፣ ከዚህ በፊትም ይቅርታ ጠይቋል ያደረገችው ነገር። እናትየው ደግሞ ወደ ዘር አልወሰደችውም። ትግሬ ነው አማራ ነው ምናምን አላለችም። እሷ ለልጇ ነው ጥሩ ነገር መኞት ስለነበረባት ልጄ ትደርሻለሽ፣ ወንድ የትም አይሄድም ነው ያለቻት ማለት ነው። እኛ የምንረዳበት ኬዝ ሌላ፣ እናቷ ያለችው ሌላ እና በዘር ነው የምንወስደው። እናትየው ግን በዘር አልወሰደችም በጭራሽ ማለት ነው። ግን እኛ ነን የተረዳንበት ኬዝ ማለት ነው። ከዚህ በፊት እናትየውን ተናግራለች። አሁንም ከፈለጋችሁ ድምጽ አስቀምጥላችኋለሁ። ሪካርድ እኮ አለ የተቀመጠ የሷ እናትየው የተናገረችው ማለት ነው። በእንደዚህ አይነት ኬዝ እሷ ልጄ ትደርሻለሽ፣ እኔ ልጄ የተሻለ ቦታ እንድትሆኝ ነው የምፈልገው ነው ያለችው። ለማንኛውም እስኪ ቪዲዮውን አዳምጡ ማለት ነው። በእውነት በጣም ያሳዝናል። እናት ነች። ምንም አደረገች ምንም እናት መጥፎ ከሆነች
ያንን ላለመድገም ጥሩ ማድረግ ነው ያለብን። ነገር ግን እንደነዚህ አይነቶቹ ሰዎች የበለጠ ኮንቲኒው የሰው እናት እየጎዱ የሰው ልጅ እንደነሱ እያበላሹ መቀጠል ነው የሚፈልጉት እና ይሄ ሁሉ የተቀነባበረው የመጥፎ ሰዎች ግሩፕ ተሰብስበው ነው ልጅ ያጠመዳት እና ይሄ ምን ያህል እንደሚያሳዝን መገመት አያቅታችሁም። ይቺ ምስኪን በአጥምደው በያዟት ነገር ልጁ በብዙ ቋንቋ እንደማይፈልጋት እየተናገረ እነሱ ግን ይወድሻል፣ ያፈቅርሻል፣ ሊሞትልሽ ነው በማለት ልጅቷን ፍቅር ውስጥ በማስገባት እሷ ለፍቅር ብላ ነው ዝም ብላ የተከተለችው እና የህይወቴ አካል ይሆናል ብላ ስላሰበች ነው መልሰው ሲወስዷት የገባችበት። ሌላ ደግሞ ይኸውልህ ምን ትባል ነበር ሪመምበር እኔ ሪከርድ ሁሉ ስላለ አሌክስን ወደሹ ነው እየተባለች የደዚ እናት እኮ ቆስላለች። በነገራችን ላይ እኔ በእሷ ቦታ ቦን ታመማለሁ። እንዴ እንደሚሰድቧት አሌክስን ወደሹ ነው እንደውም እንትና ናት እንደዛ ያለቻት ይቺ ዜድ የምትባል አሌክስን አፍቅረሸዋል ለራስሽ ትፈልጊዋለሽ ምናምን ነገር እየተባለች እንዴ ይህንን ሁላችሁም ሚዲያ ላይ ደረቱ ላይ ጡት ያለው ልጅ እንዴ ዜድ ማለት ወንድማችን ነው የሆነ አለ ዜድ ራስታ ነገሩ 7 ራስታ ያለው አሁን እሷ በጣም ስትሰድባት ነበር። ይኸውልህ ስትሰድባት ነበር። በቃ በጣም ብዙ ሰው ሲሰድባት ነበር። እናቲቱ እኔ አሌክስን አፍቅረሸዋል ሁሉ ስትባል እስኪ አንተ እንደ እናት እዚህ ሚዲያ ላይ ምድር ቆሻሻ አበሻ ባለበት ምን ሊሰማት እንደሚችል አስበው። ልጇን በኢትዮጵያዊነት አሳድጋ ለልጅ የትልቅ ቦታ እንድደርስ ብላ ልጁን ፍራቻ ጥላቻ ሳይሆን ይሄማ ዘረኝነት ነው። የምር ይሄማ ግልጽ የወጣ ዘረኝነት። ይሄ እውነት ነው። ታምር እንዳለችው ልክ ነች። ለራስሽ ፈልገሽ ነው ብሏት እሱም ራሱ በተዘዋዋሪ አይነት ለራስሽ አፍቅረሽ ነው ምናምን እየተባለች እንዴት እንግዲህ አንድ ነገር 30 ሰከንድ ላቋርጥሽ። ቅድም ጭመት ላይ ስለነበር አሁን ሰዎች ያው ከሆነ ምን ካለ በኋላ ቢያንስ እንኳን እርግዝና የመጀመሪያ ሲስተማ ነው አሁን ጊዜ ነው ብለው አንዳቸው እንትን ያሉ ያኔ ሲወቅቱ እናት የሚባል እኔ ያደኩት ስታገኝ ምን ይባላል መሰለህ ጥል እንኳን ማንጠልጠያ ያለ ይባላል። የሆነ ሰው ሲሰድብ ወይም አንድን ሰው ዲሞኒ ስታረግ ዲስሪስፔክትነት ቢዮንድ ሲሆን ምን አለ ትንሽ እንኳን ሪስፔክት አለ ጥል እንኳን ማንጠልጠያ ያለ ይባላል። እና ሰዎች ይሰድቧት ነበረ። በጣም ያሳዝንና የሚያስፈራ ነገር ነው እውነት ለመናገር። እናት ወልዳ 9 ወር ሙሉ ያ ሁሉ መከራ አይታ የወለደችን እናት የፈለገ ነገር ልጅቷን ብትቆጣት የፈለገ ነገር ብትሆን ልትሰደብ ልትንቋሸሽ አይገባት። የፈለገ ነገር ብታጠፋ እናት ነች። እናት ለልጇ እሷ ነች የምታውቀው መከራዋን። ልጅ ታሞ ህመሙን መናገር ባልቻለበት ሰዓት ላይ እናት ነች የምትሰቃየው። እናት ነች የምታውቀው ህመሙን። እናት ልትሰደብ ልትል አይገባም። እናንተ ዜድ የምትባይ ልጅ ወተሽ እሷን የምትናገሪ በጣም ነው የምታሳፍሪው። በጣም ማለት ነው በጣም በብሔር በዘር ቆማችሁ ከሆነ ዘረኞች ፈጣሪ ያጥፋችሁ፣ ፈጣሪ ያጥፋችሁ። ይህን ዘር ያመጣችሁ ሰዎች፣ በተለይ ይህንን እከክ የሆነ ነገር ያመጣችሁ ሰዎች በዘር የቆማችሁ ፈጣሪ እናንተን የእጃችሁን ይስጣችሁ። ተራግሜ አላውቅም፣ ግን እንደዚህ ላለው በጣም ያሳፍራል። ምን ስለሆናቸው የምትናገሯት? እውነት ግን ሴትዮዋ በህይወት ካለች ግን አንድ ቀን እዚህ ሚዲያ ላይ አምጥተናት እናወራታለን። እውነት በህይወት ካለች ማለት ነው። ከሞተች ግን እናንተ ታሳፍራላችሁ። ምክንያቱም እያንዳንዷን የሰው ሀቅ በልታችኋል። የሴትዮዋን ሀቅ በልታችኋል። እኔ አልተናገርኳትም፣ አላውቃትም። ዛሬ ነው እንደውም የሰማሁት፣ ዛሬ ነው የሰማሁት። ስለዚህ እናንተ ነውር ነው። ልጅቷንም አትጠቅሟትም። ልጅቷ ብቻዋን ይዛ መከራዋን ነው የምታየው፣ መከራዋን። ልጅቷ አሁን እናንተ ማናችሁም እዚህ ያላችሁት እኔም ጨምሮ አንጠቅማትም ለልጅቷ። ልጅቷ እንደ ሀበሻ ሀዘን የምትቀመጥና ሀዘን የሚሰማት ከሆነ የሁል ጊዜ እድሜ ልኳን ጸጸት ነው ተሸክማ ያለችው። መማሪያ ነው ይሄ ለሁሉም ለሁላችንም። እዚህ ቲክታክ ላይ ቁጭ ብሎ እሷን ሲሰድባል ለነበረው ህዝብ እናት ማለት ምን ማለት እንደሆነች
መማሪያ ነው የሚሆነው እና በእውነት ዴዚ ላታዝን ትችላለች ብለን እንገምታለን። ግን በቃ ሰው ታጣለች። ማን አላት ከእንግዲህ በኋላ ከእናቷ ውጭ? ማለት አባት አላት። አባት በእርግጥ አላሳደጋትም። ወንድም አለ። እንደ እናት ግን ማንም የለም። ዞሮ ዞሮ መገናኘት የምትችለው ከእናቷ ጋር ነበረ እና እናቷን ካጣች በጣም ያሳዝናል። በጣም ትልቅ ስብራት ነው። ግን እኔ የሚመስለኝ አሁን ይሄ ነገር የውሸት ከሆነ ዴዚ የሆነ ነገር ትማራለች ከዚህ ነገር። መደንገጥ ይመጣል አለ አይደለ? በቃ ማሰብ ትጀምራለች። ኦኬ እናቴን አጥቻትስ ቢሆን የእውነት ሆኖስ ቢሆን ያ ነገር ነው በቃ እኔ የታየኝ። አሁን የእውነት ባልሆነና ባላለፈችና እውነት ዴዚ ከልቧ ተመልሳ ወደ እናቷን ይቅርታ ጠይቃ ከእናቷ ጋር አንድ ብትሆን ደስ ይለኛል። እና ይህንን ለማለት ነው። በጣም ነው ያዘንኩት። ያኔ ስትሰደብ በጣም ብዙ ሲሰድቧት እኔም ገብቼ ብዙ ነገር ብያለሁኝ። ይሰድቧት ነበረ እናትየዋን ማለት ነው። ያ እናትየዋን ቀንተሽ ነው ምናምን ነበርን ሁላችንም። ቅርታ አድርግልኝና ለምን እንደሚሰድቧት ልንገርህ። ቅርታ አድርግልኝና እኔም በዛ ጊዜ እከታተል ስለነበረ ብነግርህ ደስ ይለኛል። አይ ገብቶኛል እኮ በቃ የሚሰድቧት ምንም እኮ ችግር የለውም። የሚሰድቧት በቃ አንደኛ በቃ በዛ ሳይድ በዚህም ሳይድ ያሉት በቃ እናትየዋን ማሸማቀቅ ነው። በቃ ሌላ ታሪክ እኮ የለውም። ፖለቲካሊ እናትየዋን እንትናሻት መታሻት ምንድን ነው አሰቃየሻት ምናምን ዘረኛ ናቸው። ዘረኛ ነው እንደዚህ ብሎ ቢሳደቡ ዘረኛ ነው። እና ደግሞ ለማንም ለልጅቱም እኮ አይጠቅመውም። ለልጅቱም አሁን እናት አሳጧት። ገብተዋል። ያኔ ሆይ ያሉ ሰዎች ዛሬ እናት አጣች። በቃ ፍቅራቸውም ቀረ። ሚዲያ ላይ አመጣቻት እሷ። ሲጀመር ልጅቱ ነው ያመጣቻት መጀመሪያ። ከዛ በኋላ ማቆሚያ ጠፋ። ከዛ ተለያይተው ቀሩ። አይታችሁ ከሆነ ሁል ጊዜ አሁን የቤተሰብ ታሪክ ሲመጣ እነዛ ሰዎች ተመልሰው አንድ ሲሆኑ አይተን አናውቅም። ሚዲያ ላይ ሲለያዩ ነው የምናየው። እና ይሄን መጨረሻው ይሄ ነው በቃ መጨረሻው። እና በጣም ያሳዝናል በእውነት በጣም ይሄ በጣም የሚያሳዝን። እኛ ደግሞ እንደ አበሻ ደግሞ የማስታረቅ ባህል የለን ይመስለኛል። የለም በአንዱ ሳይድ አይተህ ከሆነ ሀቢባ ቤት የሚገቡ ችግራቸው የሚናገሩ ልጅ ከእናት የሚጣሉ ምን የሚሉ በሙሉ በኋላ ላይ ሲጣሉ ሲስማሙ አብረው ሲሆኑ አይተን አናውቅም። በቃ እንደውም አውሩ እየተባሉ እየተገደዱ አንቺን መልሽ ይሄኛው ሲጠይቅ እሷ ስትመልስ ያኔ ዴዚ እና እሷ እንደዛ ሲያስደራርጓቸው በቃ መጨረሻ ላይ ምን ተፈጠረ? መተፋፈርም ይመጣል እኮ ከዛ አብሮ አንድ ላለመሆን። ልጅቱ ታፍራለች። ከእንግዲህ እናቷን ዞር ብላ አታናግርም። እናትም እንዲሁ እንዳለች እና እንደሰማችሁት ነው ማለት ነው። በጣም ነው የሚያሳዝነው። ልጅቷ እኮ ጥፋተኛ አይደለችም እኮ አልተባለም። ጥፋተኛ ነች። በእሷ እኛ ጥፋተኛ ነች የምንለው በኢትዮጵያዊ ባክግራውንድ ስላለን ነው። እሷ ደግሞ ትክክል ነው የምትለው ደግሞ ባደገችበት በአውሮፓ በአሜሪካ ስላደገች ሰው 18 ዓመት ከሞላው ማንኛውም ነገር ማድረግ ይችላል። እንኳን 18 ማለት አይደለም ትንሽዬ ልጅ እንኳን የሆነ ነገር ብትቆጡት 991 ደውለው የሚጠሩ ሰዎች ናቸው፣ ልጆች ናቸው አሜሪካ ውስጥ የተወለዱት ማለት ነው። እና እኛ ያደግንበት ባክግራውንድ እና እሷ ያደገችበት ባክግራውንድ እኩል አይደለም። እሷ የእናትነት ባህሪ ይዟት በሀበሻዊነት እንድታድግላት ጥሩ ቦታ እንድትወድቅ ስላሰበች ነው እንጂ ሌላ ነገር እኮ አልነበረም። ልጅም ደግሞ አንቺ ልትቆጣጠርኝ አትችም ያለችው በአሜሪካ ባክግራውንድ ስላደገች ነው። የምታያቸው ነገሮች የምታገኛቸው ነገሮች ሁሉም ነገር እሷ ኮንፈርት ዞን አድርጋ ነው የምታያቸው ማለት ነው። ባክግራውንዱ ምን አለ ብላ አላሰበችም። እስካላሰበች ድረስ ልጅቷ እናትየዋ ልትረዳት አልችልም። እና ከሆነም ግን ሰው ካለፈ ህይወቱ ካለፈ አለፈ ነው አለ አይደለም። እሷ እኮ እንደዚህ እኛ ስህተት አለብን። በተለይ ኢትዮጵያዊ ሀበሾች በጣም ስህተት አለብን። ምንድን ነው ስህተታችን? በዛ ሰዓት ልጅ ነሽ፣ እሺ እናት ነሽ፣ አንቺም ልጅ ነሽ፣ አንቺም እናት ነሽ። እና ሁሉም ነገር እንደመረጥሽ ሁኚ፣ ግን ታረቁ ማለት ይቻል ነበር በዛ ሰዓት ላይ ማለት ግን አልተደረገም። እናቷም ራሷ ጉዳይ እንድታወራ ተደረገ። ልጅቷም ደግሞ የራሷን ስሜት እንድታወራ ተደረገ። ከዛ በኋላ ልክ እሳትና ጭድ ሆነው
በዛው ሳይታረቁ ተለያዩ ማለት። ከዛ በኋላ በቃ እሷ ልጅቷ የራሷን ህይወት ቀጠለች፣ እናትየውም የራሷ ህይወት ቀጠለች ማለት ነው። እና ይሄ ይመጣል ብላ ደግሞ አላሰበችም። እንግዲህ እናትየው መኖር አለው አያለው እስኪ ልጄን ባክግራውንድ አያለው ብላ እየተጣበቀች ነበር ብዬ ነው ማስበው። ምክንያቱም በራሴ ላይ የሆነ ነገር ይመጣብኛል ብሎ ማንም አያስብም። እና ያ ሁሉ የሆነ እያለ ግን እኔ በእውነት እኔ አላቅም። ሙት ወቃሽ መድኃኔዓለም ብቻ አድርገን እግዚአብሔር አምላክ ማስተዋልን ያድለን። ልጅቷ አሁን እናንተ በምትናገሩት ነገር ልጅቷ በጣም ትልቅ ጠባሳ ነው እየፈጠረ ያለው። በዛ ላይ እርጉዝ ነች እና በምንናገረው ነገር ሜሞራይዝ ብናደርግ ሰው ይጎዳል አይጎዳም ብለን ነው። ልጁ ይቅርታ ጠይቋል። ቪዲዮ አስቀምጬላችኋለሁ ማለት ነው። መጀመሪያው ልጁ በቪዲዮ ወጥቶ ይቅርታ ጠይቋል እናትየዋን ማለት ነው። ልጅሽን መውሰድ ትችያለሽ፣ ልጅ አንቺ እሷ እስካላለችኝ ድረስ እኔ ስለማፍቅራት ስለምወደት እኔ እሷን መተው አልችልም፣ አንቺ ተው ስላልሽኝ። እሷ በአንደበቷ ግን ከተናገረች አልፈልግም፣ እኔ እናንተ መቀጠር አንችልም ካልሽ መተው እችላለሁ፣ እኔ ችግር የለብኝም ብሎ ነበረ። ልጅቷ ግን አልተዋችም፣ ከሱ ጋር ተጠጋች እና ያ ሁሉ እያለ ኮንግራጁሌሽንስ አሌክስ፣ እናቷን ገለህ እንደዚህ ያደረግ እንኳን ደስ አለ ዴዚ፣ እንኳን ደስ አለሽ፣ አንቺ ነሽ የቀበርሻሽ፣ አንቺ ነሽ እንትን ያልሻት ህይወቷ እንዲያልፍ ያደረግሽው አንቺ ነሽ እያልን በማንገባበት ቦታ እየገባን በኮመንሴሽን እሷ በአካል ብትኖር ታብዳለች፣ እቺ ልጅ ማለት ነው ታብዳለች በእውነት። ምክንያቱም የምንጽፈው ነገር እኛ በሾች በተለይ በጣም ነው ልብ የሚነካው ማለት ነው። እንዴ ኧረ በእናታችሁ እናስተውል። ኧረ ተው እንዴ ኧረ እናስተውል። ልጅቷ እኮ በፈረንጂ ባክግራውንድ ያደገችው። በቃ ተፋቷት። በእሷ በራሷ መንገድ ትክክል ነኝ ብላ የምታስብ ነች። በእናንተ አቅጣጫ፣ በእናንተ ኮመንት፣ በእናንተ ስድብ የምትመራ ልጅ አይደለችም። የምትመራን ከሆነ በእንትን ነው፣ በነፃነት ነው፣ በጨዋነት ደንብ ነው እንጂ በመስደብ አይደለም። እና አደብ ግዙ ነው ምላችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እግዚአብሔር አምላክ ጽናቱን ይስጣት። ለእናትየው ደግሞ እግዚአብሔር አምላክ ነፍሷን እግዚአብሔር አምላክ ይማረው። ሌላ ነገር ምን ይባላል? እኛ ኢትዮጵያኖች ደግሞ የማስታረቅ ባህል የማስታረቅ እንትናችን ወጋችን በሶሻል ሚዲያ ይቃና ነው የምለው። ሌላ ነገር ምንም ነገር አይደለም።